ካሪኩለም በሚገባ ተቀርጾ በዛ መሰረት የሚሰሩ ተማሪዎች ናቸው። ማህበራዊ ጉዳዮችን ከመቅረጽ አንፃር የኢትዮጵያን ሚዲያ እንዴት ይገመግሙታል? የጋዜጠኝነት ስራ የተግባር ስራ ነው። በአብዛኛው ዝም ብሎ የንድፈ ሀሳብ ጉዳይ አይደለም። እንዲሁም የሚዲያ ነጻነት ከሙያዊ ኃላፊነት ጋር እንዴት አሰናስለው አጣጥሞ መጠቀም ይቻላል? ያን ጊዜ ብዙ የሚዲያ ተቋማት በተለይ ጋዜጦች፣ መጽሔቶች የፈሉበት ጊዜ ነበር። ይሄ ለአንድ መምህር ትልቅ ሽልማት የሚባለው ነገር ነው። እንደ ኢትዮጵያ ባለ ብዝሃ ማንነት ባለበት ሀገር ደግሞ ሚዲያዎች ለሰላም ግንባታ ከመስራት አንፃር ምን ሚና ማበርከት ይገባቸዋል? ግልብ የሆነ ነጻነት ማለት አይደለም። ነጻነት ምን ጊዜም ልጓም አለው። ብሔራዊ ጥቅማችን የባህር በርን ማንሳት እንችላለን። እሱን ከማጉላት አንፃር ለማህበረሰቡ ከማንጸባረቅ አንፃር እኛን ከሚለያዩን ይልቅ እኛን የሚያገናኙን ብዙ ነገሮች አሉ። የልማት ጉዳይ፣ የኢኮኖሚ ጉዳይ ላይ ትኩረት አድርጎ መስራት ያስፈልጋል። አድማጭ ተመልካቾች እንደምን ቆያችሁ? የፋና ፖድካስት ለሀገር ፕሮግራም ተጀምሯል። በዛሬው ዕለት ለሀገር ፕሮግራማችን በጋዜጠኝነትና በሚዲያ ዙሪያ ተያያዥ ጉዳዮችን አንስተን እናወራለን። በዚህ ጉዳይ ላይም በሚዲያና ጋዜጠኝነት ዙሪያ ልናወራችሁ እንግዳ ጋብዘናል። እንግዳችንም ረዳት ፕሮፌሰር መኩሪያ መካሻ ናቸው። ረዳት ፕሮፌሰር መኩሪያ መካሻ በአዲስ አበባ ዩኒቨርሲቲ የጋዜጠኝነትና ኮሚኒኬሽን መምህር ናቸው። እንዲሁም ደግሞ በመምህርነት እንግዲህ እስካሁን በተለያዩ መገናኛ ብዙሃን ላይ የምናያቸውን የተለያዩ ጋዜጠኞችን ከማፍራት ባሻገር በተለያዩ ጋዜጦች ላይ በጋዜጠኝነት እንዲሁም ደግሞ በአመራርነት አገልግለዋል። ለአብነትም እፎይታ መጽሔትን ማንሳት እንችላለን። በምክትል ዋና አዘጋጅነት ሰርተዋል። በታዛ መጽሔትም እንዲሁ በማኔጂንግ ኤዲተርነት ሰርተዋል። ከዚህ ባሻገር በተለያዩ ጋዜጦችና መጽሔቶች የተለያዩ ዜናዎችን በማዘጋጀት የአርትዖት ስራ በመስራት የራሳቸውን አሻራ አሳርፈዋል። ለአብነትም አዲስ ዘመን፣ አዲስ ልሳን፣ አዲስ ነገር፣ ሄራልድ፣ ፎርቹንን ማንሳት እንችላለን። በእነዚህ ጋዜጦችና መጽሔቶች የአርትዖት ስራ ጀምሮ እንዲሁም ደግሞ ዜናዎችንና የተለያዩ አርቲክሎችን፣ መጻጽፎችን በማዘጋጀት ለተደራሲያን አድርሰዋል ማለት ነው። ከዚህ በተጨማሪም ከሩሲያ ቋንቋ የተለያዩ አጫጭር ልቦለዶችንና ጽሁፎችን ወደ አማርኛ በመመለስ ለተደራሲያን አድርሰዋል። ስለዚህ በዛሬው ዕለት በዘርፉ የካበተ ልምድ ካላቸው እና የአዲስ አበባ ዩኒቨርሲቲ የጋዜጠኝነት መምህር ከሆኑት ረዳት ፕሮፌሰር መኩሪያ መካሻ ጋር ነው ቆይታ የምናደርገው። እንኳን ደህና መጡ። እንኳን ደህና ቆያችሁ። መልካም። እንግዲህ ያው ሰሞኑን የአዲስ አበባ ዩኒቨርሲቲ አንጋፋው ተቋም ተማሪዎችን አስመርቋል። እንደው እስኪ እንደ ጋዜጠኝነት መምህር ተማሪዎች ከአንዱ ምዕራፍ ከተማሪነት ወደ ሰራተኝነት ሲሸጋገሩ ማየት ምን ስሜት ይሰጥዎታል? እሱና ከዚህ በፊት በተለያዩ ሚዲያዎችም ሰርተዋል። እነዚህ አብሮ የመስራት ከተማሪዎች ጋር አብሮ የመስራት አጋጣሚም አለዎት ብለን እናስባለንና እሱን ነገር ምን ይመስላል? እንደሚታወቀው የአዲስ አበባ ዩኒቨርሲቲ በጣም ትልቅ ተቋም ነው። ብዙ ወጣቶችን ያፈራ ትልቅ ተቋም ነው። በተለያየ ሙያ ያፈራል። አሁን በቅርቡም እንደዚሁ ተማሪዎችን አስመርቀናል። እነዚህ ተማሪዎች አንደኛ በቅድመ ድህረ ምረቃ ያሉና በድህረ ምረቃ ያሉ ተማሪዎች የሚማሩ ስለነበሩ እነዚህ ተማሪዎች ተመርቀዋል። እነዚህ ተማሪዎች ተመርቀው ወደ ስራ በሚገቡበት ጊዜ አዲስ ምዕራፍ ውስጥ ነው የሚገቡት፣ አዲስ ህይወት ውስጥ ነው የሚገቡት። ስለዚህ በአንዳንድ ጊዜ ጋዜጠኝነት በደረቅ ትምህርትና እንደገና ደግሞ በስራ ላይ በሚሆንበት ጊዜ እጅግ በጣም ሊለያይ ይችላል። በተቻለ መጠን ትምህርቱ ከስራ ጋር እንዲገናኝ ካሪኩለም በሚገባ ተቀርጾ በዛ መሰረት የሚሰሩ ተማሪዎች ናቸው እንግዲህ የሚመረቁት። እነዚህ ተማሪዎች ከተመረቁ በኋላ ዛሬ በሀገሪቱ ባሉት ትልቅ ሚዲያዎች ውስጥ ይሰራሉ።
በዚህ ብቻም ሳይሆን ውጭ ሀገር በቢቢሲም አማርኛም ኦሮምኛም እንደዚሁ ፕሮግራም በቪኦኤ ሁሉ ሲሰሩ እንደነበሩ በዶቼ ቬሌም ሲሰሩ የነበሩ ተማሪዎች ነበሩ። እነዚህን ተማሪዎች በየቦታው ማግኘት፣ የነሱን ድምጽ ማስማት፣ እነሱን መመልከት ትልቅ ኩራት ነው የሚሰጠው። ለምን በተለይ በሙያቸው ራሳቸውን አሻሽለው ትልቅ ደረጃ ላይ ደርሰው ሀገርን የሚጠቅም ራሳቸውንም የሚጠቅም ስራ ሲሰሩ ማየትና ይሄ ለአንድ መምህር ትልቅ ሽልማት የሚባለው ነገር ነው። ስለዚህ ይህን ማየት ለኛ በጣም ትልቅ ኩራት ነው። የሚሰማሩ ጋዜጠኞች ደግሞ በየስራው ቦታቸው ውጤታማ የሆኑ የተመሰገኑ ሆኖ ማየት ደግሞ የበለጠ ልብ የሚያሞቅ ነገር ነው። መልካም። ምናልባት ከዚህ በፊት ቀደም ብለን እንዳነሳ ነው በአዲስ አድማስ በአዲስ ልሳን እንዲሁም ደግሞ በነፎርቹንም ሰርተዋልና እዛ ላይ ከዚህ ያስተማሯቸውን ተማሪዎቻቸውን ያማግኘት እድል ይኖራል። እሱ ነገር እንዴት አዩት? እኔ አሁን ብዙዎቹን ተማሪዎች አገኛቸዋለሁ አሁንም ድረስ። እንደገና ደግሞ እኔ ማስተማር ብቻ ሳይሆን እንደገና ጋዜጠኝነቱን ራሱ በተግባር እየሰራሁም ነው ሳስተምር የነበረው። ምክንያቱም ጋዜጠኝነት ዝም ብሎ የሚለቅ ነገር አይደለም፣ በጣም ሙጫ ሙያ ነው እና እነዚህን የቀድሞ ተማሪዎች በማገኝበት ጊዜ በእውነት በስራቸው በጣም ውጤታማ የሆኑ ለምሳሌ ሪፖርተርም ላይ ያሉ ኢትዮጵያ ፕሬስ፣ ኢቢሲም፣ ፋናም የመሳሰሉ ቦታዎች ላይ ሲሰሩ ውጤታማ ሆነው የሚሰሩ ልጆች ሆነው አግኝቻቸዋለሁ። እነዚህ ልጆች ደግሞ በስራቸው በጣም ትጉ የሆኑ ዝም ብለው በትምህርት ብቻ የሚኮፈሱ ሳይሆን በተግባር የተማሩትን ነገር በተሻለ ደግሞ ከኛም በተሻለ ሆነው ሲያቀርቡ መመልከት በእውነት በጣም ደስ የሚል ነው። ውጤታማነታቸውም ታይቷል። መልካም። እንግዲህ የሚዲያ በዓለም ታሪክ የፖለቲካ ኢኮኖሚያዊና ማህበራዊ ለውጦችን ከመቅረጽ አንጻር የራሱ ሚና አለውና ከዚህ አንጻር የሚዲያ ሚና እንዴት ይታያል? በኢትዮጵያስ የተለያዩ ስርዓቶች አሉና ሚዲያን እንዴት ይገመግሙታል? በእነዚህ ስርዓቶች ላይ እንግዲህ እንዳጠቃላይ ሚዲያን ካየነው ሚዲያ የሚጫወተው ትልቅ ሚና አለ። በዚህ ሚና ውስጥ ሚዲያ ለህዝብ መረጃ የሚያቀርብ ነው፣ ህዝብን የሚያስተምር ነው። እንደገና ደግሞ ዝም ብሎ መረጃ ማቅረብ ማስተማር ብቻ ሳይሆን ሰዎች እንዲዝናኑም የሚያደርግ ትልቅ ኢንዱስትሪ ነው። እንግዲህ ሁልጊዜ የሚዲያ ስራ በህብረተሰብ ደም የሚጻፍ ነው ይባላል እና ይሄ ሙያ ትልቅ ኃላፊነትንም የሚጠይቅ ሙያ ነው። እንደ እድል ሆኖ እኛ ሀገር የሚዲያ ኢንዱስትሪው አድጓል ለማለት አይቻልም። ገና በማደግ ላይ ያለ ተቋም ነው። ይሄ ተቋም ደግሞ በራሱ የሙያ ነጻነትንም ይፈልጋል። እንደገና ደግሞ ፋይናንስንም ይፈልጋል። በአሁን ጊዜ ትልቁ ተግዳሮት የፋይናንስ ተግዳሮት ነው። ሌላው እምነትንም እንደዚሁ ይፈልጋል። ምክንያቱም የህዝብን እምነት የሚያገኝ ሚዲያ ብቻ ነው በዛሬ ጊዜ ጠንክሮ ሊወጣ የሚችለው። ምክንያቱም እንደሚታወቀው ዛሬ ሚዲያው በእያንዳንዱ ሰው እጅ የገባ ስለሆነ አንድ ሚዲያ እምነት ካላሳደረ ዞሮ በቀላሉ ማንም ሰው ላይመለከተው ላይሰማው ይችላል። ስለዚህ የኢትዮጵያ ሚዲያ እንግዲህ በኢንዱስትሪው ደረጃ ተጠናክሮ መሄድ መቻል ይኖርበታል። ትልቁ ቅድም እንዳልኩት የፋይናንስ እጥረት ነው ሚዲያዎችን ሁልጊዜ ወደ ኋላ ሊያስቀራቸው የሚችለው እና በተለይ የሀገሪቷ ኢኮኖሚ እያደገ በሚሄድበት ጊዜ የሚዲያ ኢንዱስትሪው ደግሞ እየተጠናከረ መሄድ ያስፈልገዋል። በዚህ ረገድ እንግዲህ በሀገራችን የተቋቋሙ ሚዲያን ሰፖርት ሊያደርጉ የሚችሉ እንደ ሚዲያ ባለስልጣን ያሉ
እንደ ኮሚኒኬሽን ጽህፈት ቤት የመሳሰሉ አካላት በዚህ በኩል ትልቅ ድጋፍ ማድረግ አለባቸው። ሚዲያው የሚያጋጥመውን ተግዳሮት እንዲያሳልፍ ያንን ተግዳሮት እንዲወጣ በማድረግ በኩል ድጋፍ ይፈልጋል። ይሄ የጋራ ስራ ሆኖ መቀጠል አለበት። ይህም ሲሆን ደግሞ ነጻነትን ማሳጣት ማለት አይደለም። ነጻነት እንዲኖራቸው ማድረግ ያስፈልጋል። ምክንያቱም ሚዲያ የሚያቀርባቸው ነገሮች በሙሉ መንግስትን ሊጠቅሙ የሚችሉ ናቸው። የሚተቻቸው ነገሮች እና ለመንግስት ትልቅ ግብአት የሚሆኑ ነገሮችን ያገኛል። እንደምታውቁት በእኛ ሀገር እንግዲህ የመልካም አስተዳደር ችግሮች አሉ። የሙስና ጉዳዮች እንደዚሁ በጣም የተስፋፉ ናቸው። ስለዚህ የህብረተሰቡን ብሶት ችግር ማስተንፈሻም መድረክ ነው ሚዲያ እና ሰው የኢሞሽናል አውትሌት ሆኖ ያገለግላል። ስለዚህ ይህንንም ሚዲያዎች የበለጠ ትኩረት አድርገው ሲሰሩ ሀገርም እያደገች ትሄዳለች። መንግስትም ደግሞ ከነሱ የሚያገኘውን ግብዓት ወደ ተግባር እየለወጠው ሲሄድ መንግስትና ህዝብ እየተግባቡ ይሄዳሉ። ስለዚህ ሚዲያ ሚናው እጅግ ከፍተኛ ነው። ስለዚህ እርስዎ በደርግ ዘመንም በጋዜጠኝነት ሙያ ተሳትፎ ነበራችሁና እንዲሁም በዛ ዘመን በኢህአዴግ አሁን ባለው ስርዓትም ሚዲያ ኢኮኖሚያዊ፣ ፖለቲካዊና ማህበራዊ ጉዳዮችን ከመቅረጽ አንጻር የኢትዮጵያን ሚዲያ እንዴት ይገመግሙታል? እንግዲህ የኢትዮጵያ ሚዲያ ብዙ ውጣ ውረዶችን አሳልፏል። በተለይ በደርግ ጊዜ የመጀመሪያው አመታት በሚታይበት ጊዜ ብዙ የፖለቲካ ክርክር የነበረበት እንደውም በአዲስ ዘመን ላይ አብዮታዊ መድረክ የሚባል አምድ የነበረበትና ትልቅ ክርክሮች ፖለቲካዊ የሆኑ ሀገርን ወደፊት ሊያራምዱ ይችላሉ፣ ሀገርን ለለውጥ ለማምጣት ይችላሉ የሚባሉ ትልቅ ሀሳቦች የሚቀርቡበት መድረክ ሆኖ ነበር። ያን ጊዜ ወርቃማ ዘመን ተብሎ ተጨብጭቦለት ነበር። ግን ያ በዛው አልቀጠለም። እንግዲህ የደርግ ስርዓት እንደምታውቁት በጣም አፋኝ መንግስት ነው። በሚዲያው ላይ ከፍተኛ የሆነ ቁጥጥር ያደርጋል። ስለዚህ በዛ አልቀጠለም። ግን ምንድነው ሚዲያዎቹ በዛ ወቅት በተለይ ለልማት ሀገር ስትወረር እንደምታውቁት በዚህ በሶማሊያ ጦርነትና በነጀባና ሻዕቢያ በሰሜን ደግሞ በሚያደርጉት ጦርነቶች ውስጥ ሚዲያ ትልቅ ሚና ተጫውቷል በዛ ወቅት። ከዛም በኋላ ደግሞ የመንግስት ለውጥ በሚደረግበት ጊዜ ኢህአዴግ እንደመጣ ትልቁ ለውጥ የተደረገው የሳንሱር መቅረት ነው። ሳንሱር በኢትዮጵያ ታሪክ እንግዲህ ለመጀመሪያ ጊዜ በህገ መንግስትም ደረጃ እንዲቀር የተደረገው የኢትዮጵያ ህገ መንግስት ከወጣ በኋላ እና ከዛም በፊት በነበረው በሚዲያ ህግ 1984 ነበረ። ያን ጊዜ ብዙ የሚዲያ ተቋማት በተለይ ጋዜጦች፣ መጽሔቶች የፈሉበት ጊዜ ነበር። ያ ወቅት ደግሞ አሁንም እንደዚሁ እንደ ወርቃማ ጊዜ የሚታይ የነበረበት ህዝቡ በየሻይ ቤቱ በየአደባባዩ የሚያነብበት ጊዜ ነበር። ምክንያቱም የኢትዮጵያ ታዳሚ የማንበብ ባህሉ እጅግ በጣም ደካማ የሚባል ነው። ግን በዛ ጊዜ የማንበብ ባህሉ በጣም እየጎለበተ የሄደበት ወቅት ነበር። ኋላ ግን ከምርጫ 97 በኋላ እንደምታስታውሱት ብዙ ጋዜጠኞች እንዲታሰሩ ሆነዋል። የእመቃ ጉዳዮች ነበሩ እና ጋዜጦች እንዲዘጉ የተደረጉበት ሁኔታዎች ነበሩ እና የሚወጡ ህጎች ደግሞ የበለጠ አማቂ የሆኑ ህጎች እንዲወጡ ተደርገዋል። አንዳንድ ህጎች ደግሞ እንደውም ከጸረ ሽብር ህግ ጋር እየተሳሰሩ የሚቀርቡበትና ጋዜጠኞች የበለጠ ስራቸውን እንዳይሰሩ የሚያደርግበት ወቅት ነበር። ኋላ ደግሞ በመጣው አዲስ ለውጥ ምክንያት
ብዙ ጋዜጠኞች ከእስር እንዲፈቱ ተደርገዋል። ብዙ የዲጂታል ሚዲያ ላይ የሚደረጉ አፈናዎች ነበሩ። እነሱ በሙሉ እንዲቀሩ የተደረገበት እና ትልቅ ደስታ የነበረበት ወቅት ነበር። ሰው ተመልሶ የበለጠ ጋዜጦችን፣ መጽሔቶችን፣ የሬዲዮና ቴሌቪዥን ፕሮግራሞችን የሚከታተልበት በጣም ሞቃታማ ጊዜ ነበር ማለት ይቻላል። እንግዲህ እነዚህ ጊዜያት በኢትዮጵያ የሚዲያ እድገት ውስጥ ወጣ ገባ መንገዶች ናቸው። በየትም ሀገር ቢሆን ሚዲያ ወጣ ገባ መንገድ ውስጥ ነው የሚያልፈው። እንዲሁ መንገዱ ዝም ብሎ ወላንሳ የተነጠፈለት አይደለም። ሚዲያ የትም ሀገር ቢሆን ሚዲያ እጅግ ከፍተኛ ተጽዕኖ ይደረግበታል። ለረጅም ዓመታት እንኳን ትልቅ ዴሞክራሲ ገንብተናል በሚሉ ሀገሮች ወደ እንግዲህ አሜሪካ ራሷ አሁን እንደ ሀገር እንትን ካለች ወደ 250 ዓመቷ ነው። እንግዲህ በሰሞኑን ነው ያከበሩት ዓመታቸውን እና በዛ እንኳን ጊዜ ውስጥ አሁን የምናየው ለምሳሌ ፕሬዚደንት ትራምፕ ሚዲያውን ሲተቹ፣ ሚዲያውን ለማመቅ ሲፈልጉ፣ ሲከለክሉ እናያለን። እንደውም ከጆሴፍ ስታሊን በኋላ የህዝብ ጠላት የሚል ቋንቋ የተጠቀሙት እኚህ መሪ ናቸው እና በየትም ሀገር ሚዲያ እንዲህ እንደው በቀላሉ የሚሰራበት ሁኔታ የለም። አውሮፓም እንደዚሁ ነው የትም። ስለዚህ የኢትዮጵያ ሚዲያም እንግዲህ ብዙ ውጣ ውረዶችን ያሳልፋል። ግን ይህንን ውጣ ውረድ ተቋቁሞ ደግሞ መስራት ትልቁ ነገር ነው። ሌላው ቅድም ያልኩት ነው። የኢትዮጵያ ኢኮኖሚ ሚዲያውን የበለጠ የሚያግዝበት ደረጃ ላይ አልደረሰም። ያም የራሱ የሆነ ተጽዕኖ አለው። ምንም እንኳን መንግስት ተጽዕኖ ባያደርግም ራሱ የኢኮኖሚው እድገት ዝቅተኛ መሆን በሚዲያው ላይ የበለጠ ችግር ያመጣል። ፖለቲካል ኢኮኖሚውም ራሱ የራሱ የሆነ ተጽዕኖ ሊያሳድር ይችላል። እንግዲህ በኢትዮጵያ የጋዜጠኝነትና ኮሚኒኬሽን ስልጠና እየተስፋፋ ነው። ትምህርቱ በሀገሪቱ በተለያዩ ክፍሎች እየተሰጠ ነው ማለት ይቻላል አሁን ላይ እና ይሁን እንጂ የስልጠናውን ጥራት ከሙያው ፍላጎት ጋር እንዴት ማጣጣም ይቻላል? ተጣጥሟል ማለት ይቻላል? የእርስዎ ምልከታ ምንድን ነው በዚህ ላይ? አዎ እንግዲህ ስልጠናዎች ይደረጋሉ። የተለያዩ ዩኒቨርሲቲዎች በእኛ ሀገር ተቋቁመዋል። እነዚህ ዩኒቨርሲቲዎች እንግዲህ በሚቋቋሙበት ጊዜ አንዱ የነበረው ችግር በጅምላ በየዩኒቨርሲቲዎቹ ተመሳሳይ ትምህርት አይነቶች እንዲሰጡ የማድረግ ችግር። አንዳንድ ጊዜም በደብዳቤ የሚከፈቱ ዲፓርትመንቶች እንደነበሩ እናውቃለን። ምንም ነገር ሳይሟላ ማለት ነው። ይሄ ራሱን የቻለ ችግር ነው። ምክንያቱም በሚዲያ ትምህርት ልክ እንደ ሕክምና ትምህርት የሚዲያ የመማሪያ ሆስፒታል ወይም የሚዲያ የትምህርት ክሊኒክ የሚባሉ ነገሮች አሉ፣ እንደ ኮንሴፕት ማለት ነው። ይሄ ታስቦበት አይደለም በብዙ ቦታዎች የተከፈቱት። ምናልባትም አሁን ወደ 20 ዩኒቨርሲቲዎች ይሰጣል የሚል መረጃ ነው ያለኝ። ይህ ማለት ግን ስለ ሚዲያን ለማስተማር አይቻልም ማለት አይደለም። ማስተማር ይቻላል እንደየ አካባቢው ሁኔታ። ግን ግብአቱ ደግሞ የተሟላ በተለይ ተማሪዎቹ ተምረው በሚወጡበት ጊዜ የሚሰሩበት ቦታ ጋር የሚመሳሰል ቢያንስ አንድ የሆነ እንኳን ባይሆን በተወሰነ ደረጃ የሚመሳሰል እንዲሆን ያስፈልጋል። ሚዲያ ስራ፣ የጋዜጠኝነት ስራ የተግባር ስራ ነው። በአብዛኛው ዝም ብሎ የንድፈ ሀሳብ ጉዳይ አይደለም። እርግጥ የንድፈ ሀሳብ ትጥቅ ያስፈልጋል። የተለያዩ ቲዎሪዎችን ማወቅ አለባቸው። የተለያዩ የትምህርት ድጋፍ የሚሰጡ ጉዳዮችን መገንዘብ አለባቸው። ግን ደግሞ ዋናው የሚዲያ ትምህርት፣ የጋዜጠኝነት ትምህርት የተግባር ስራ ነው።
ዞሮ ዞሮ ጋዜጠኛው ተምሮ ሲወጣ ያንን ነው ወደ ተግባር የሚለውጠውና የሚዲያ ትምህርታችን ከተግባር ጋር በጣም መተሳሰር አለበት። ያ ካልተሳሰረ በስተቀር ተማሪዎቹ ውጤታማ አይሆኑም። ምክንያቱም በጣም ወጣት የሆኑ ተማሪዎች ናቸው ወደ ዩኒቨርሲቲዎች የሚገቡት። እነዚህ ደግሞ ተማሪዎች በፍላጎት በጉጉት የሚገቡ አሉ። ስለዚህ እነዚህን ተማሪዎች በሚገባ ፍላጎታቸውን ጉጉታቸውን ተመልክቶ ውጤታማ እንዲሆኑ ለመስራት ፕራክቲካል የሆኑ ስራዎች በዩኒቨርሲቲዎች እንዲሰሩ ያስፈልጋል። ይሄ በአብዛኛው ጉድለት አለ። ምክንያቱም እንደምታውቁት ዩኒቨርሲቲዎቻችን ብዙ ነገሮችን ለምሳሌ እንደዚህ አይነት ስቱዲዮዎችን አሟልተው ለመስራት የሚችሉበት አቅም ላይ አልደረሱ። እዛ አቅም ላይ ሳይደርሱ አንዳንድ ጊዜ የሚጀምሩ ይኖራሉ። ግን ይሄ ዞሮ ዞሮ በተማሪዎቹ ላይ የራሱ የሆነ ተጽዕኖ አለው። ስለዚህ ይህም በሚገባ ማሰብ ያስፈልጋል። ስለዚህ የመማሪያ ሆስፒታል አይነት ሞዴል መጠቀም የግድ አስፈላጊ ነው። ያ ሳይኖር ዝም ብሎ የንድፈ ሀሳብ ብቻ እውቀት አንድን ጋዜጠኛ ብቁ ነው ለማለት አያስደፍርም። ስለዚህ እዚህ ላይ መስራት ምንጊዜ በጣም አስፈላጊ ነው በዩኒቨርሲቲዎች ደረጃ። ያው ስለ ሚዲያ ነጻነት ብዙ ይባላል እና እርስዎ በእውነት ነጻ ሚዲያ አለ ብለው ያምናሉ? የሚዲያ ነጻነት ሲባልስ ምን ማለት ነው? እንዲሁም የሚዲያ ነጻነት ከሙያዊ ኃላፊነት ጋርስ እንዴት አሰናስለው አጣጥሞ መጠቀም ይቻላል? ጥሩ ጥያቄ ነው። ሚዲያ አንዱ ትልቁ የጋዜጠኝነት ቁልፍ እሴት ከሚባሉት ውስጥ አንዱ የሚዲያ ነጻነት ነው። ነጻነትን በሙያ ቦታቸው ላይ ጋዜጠኞች መያዝ እንዲኖራቸው ማድረግ ያስፈልጋል። በነጻነት እንዲሰሩ ማለት ነው። ያ ማለት ግን ልቅ ይሁኑ ማለት አይደለም። ለዚህም ነው በተለያዩ ሀገሮች የሚዲያ ተቆጣጣሪ ባለስልጣናት ወይም ኮሚሽኖች የሚቋቋሙት። ስለዚህ በስራቸው ላይ ነጻነታቸውን እንዲጠበቅ ያስፈልጋል። የሚሰጡት ትችት፣ የሚያቀርቡት የፖሊሲ ውይይቶች እነዚህ ትልቅ ግብዓት የሚሆኑ ናቸው፣ ለመንግስትም የሚጠቅሙ ናቸው። እርግጥ አንዳንድ ጊዜ ሸንቋጭ ሊሆኑ ይችላሉ፣ የሚጎረብጡ ሊሆኑ ይችላሉ። ግን ይህንን መቀበል ያስፈልጋል። ጥቅም እንጂ ጉዳት የለው። ጋዜጠኞች በነጻነት ሰበብ ሙያቸውን ግዴታቸውን ካልተወጡ እርግጥ ችግር ያመጣል። ስለዚህ ነጻነት ሲባል ዝም ብሎ ልቅ የሆነ ግልብ የሆነ ነጻነት ማለት አይደለም። ነጻነት ምንጊዜም ልጓም አለው። በዛ ልጓም ዙሪያ እንደገና ደግሞ የሙያ ስነ ምግባር አለው። ጋዜጠኛ እንደ ማንኛውም ሙያ የሙያ ስነ ምግባር አለው። ያንን የሙያ ስነ ምግባር ተከትሎ የሚሰራ ከሆነ ነጻነቱን ማስጠበቅ ይቻላል። ነጻነቱን ደግሞ መክፈፍም አስፈላጊ አይደለም። ለምን? ሁሉም ሰው የመጻፍ የመናገር መብት አለው። ግን ሁሉም ሰው ሁሉ ቦታ አይደርስም። ለምሳሌ ፍርድ ቤት ሄዶ የፍርድ ውሳኔዎችን መከታተል መብቱ ነው። ለጋዜጠኞች ብቻ የተሰጠ መብት አይደለም። ግን ደግሞ እንደዚህ አይነት ቦታዎች ሄደው ያንን ጉዳይ አጥንተው አይተው ለህብረተሰቡ ተርጉመው የሚያቀርቡ ጋዜጠኞች ያስፈልጋሉ። ለምን? ህብረተሰቡ ሁሉም ቦታ ጋር ሄዶ ገብቶ መረጃ የማግኘት አጋጣሚ ላይኖረው ይችላል። ስለዚህ ጋዜጠኛው የተለየ መብት አላቸው ማለት አይደለም። ነጻነት በምንልበት ጊዜ ግን ለህብረተሰቡ እንደ ድልድይ ሆነው ሊያገለግሉ ይችላሉ ከሚል እሳቤ የመጣ ነው። ስለዚህ ነጻነት ሲባል ዝም ብሎ የተለቀቀ ነገር ሳይሆን በዛ ውስጥ ሙያዊ ስነ ምግባርን ጠብቆ ሊሄድ የሚገባው ነገር ይመስለኛል። እንደ ዓለም አቀፍ ተሞክሮም የሚዲያ ነጻ ሚዲያ የለም የሚሉ አሉ። በተቃራኒው በጽንፍ የወጡ አመለካከቶች አሉ። በሚዲያ ነጻ ሚዲያ የሚባል የለም። ያው በቲዮሪው ላይ ቢኖርም ቅሉ እንደዛ በተግባር ግን እንደዛ አይነት ነገሮች የሉም የሚሉ ሀሳቦች አሉ።
እሱ ላይ እንደ የሀገሩ ሁኔታ ይለያያል። ነጻነት ዛሬ ነገርኩ ቅድም 250 ዓመት ዴሞክራሲ ገንብተናል የሚሉ ሀገራት እንኳን በነሱ ደረጃ በሚዲያ ላይ የሚቀርቡ ተጽዕኖዎች አሉ። ግን የሚዲያ ስራ አንዳንድ ጊዜ እንትን ይፈልጋል፣ መስዋዕትነትን መቀበል ይፈልጋል። መስዋዕትነት ሲባል እንግዲህ ለህዝብ መቆም ነው። ለህዝብ መቆም ያንን በደል መቻል ይፈልጋል። አደጋዎችን መጋፈጥ ይፈልጋል። ይህንንም ተጋፍጠው እኮ የሚሰሩ ብዙ ጋዜጠኞች አሉን። ሁኔታዎችን የተድበሰበሱ ነገሮችን የሚያጋልጡ አሉ። አንዳንዶቹ እርግጥ ትልቅ የሙስና ጉዳዮች ላይሆኑ ይችላሉ። ግን በአነስተኛም ደረጃ ቢሆን የህዝብ አስተዳደር የአመራር ጉድለቶች በሚኖሩባቸው ቦታዎች እየሄዱ ሲያስተካክሉ እናያለን እና ይሄ ጥሩ ጅምር ነው። እንደ ጅምር ትልቅ ጅምር ነው። ይህንን ግን ማበረታታት ያስፈልጋል። እንደውም እኔ ያስታውሳለሁ ጠቅላይ ሚኒስትሩ ፓርላማ ላይ ቀርበው ሚዲያችን ሙስናን መዋጋት አለበት እስከ ማለት ድረስ የተናገሩበት ወቅት አለ። ይሄ ትልቅ እንትን ነው፣ እርምጃ ነው። ስለዚህ ሚዲያው ይሄንን ነጻነቱንም ጠብቆ ይሄንን መጠቀም ይኖርበታል ነው የምለው እኔ። መልካም። እስኪ ደግሞ መረጃ የልማት አጀንዳን ከማፋጠን አንፃር መረጃዎችን ከማሰራጨት ባለፈ ሚዲያ ልማትን ከኢኮኖሚያዊ ሊሆን ይችላል በተለያዩ ዘርፎች ያሉ ልማቶችን ከማስተጋባትና ልማትን ከማፋጠን አንፃር የኢትዮጵያን ሚዲያዎች እንዴት ይገመግሟቸዋል? በቀጣይስ እንዴት መስራት አለባቸው የልማት አጀንዳን ለማሳለጥ? ኦኬ፣ እንግዲህ የኢትዮጵያ ችግር የልማት ችግር ምንም በለው ምን ይሄ ሁሉ አሁን በተለያየ ምክንያት የምንባላባቸው ምክንያቶች ሁሉ የኢኮኖሚ ችግሮች ናቸው። የኢኮኖሚ ችግሮች የሚፈቱ ከሆነ ወደዚህ ብዙም እንካስላንታዊ ውስጥ የምንገባበት ሁኔታ አይኖርም። የኢትዮጵያ ሚዲያ ታሪክ ወደ ኋላ ሄደን ስናይ ለምሳሌ የአፄ ኃይለ ሥላሴን ጊዜ ሚዲያ ሁኔታዎች ስናይ ሚዲያ ለልማት የሚል ዋና ዓላማ ይዞ ነበር የሚንቀሳቀሰው። እርግጥ የራሱ የሆነ የሳንሱር ሁኔታዎች ቢኖሩም እጅግ በጣም ንጉሱን የሚያወድስ ሚዲያ መሆኑን የምናይበት ሁኔታ ቢኖርም ሚዲያ ለልማት ምክንያቱም ሀገሪቱ ከጦርነት ወጥታ ወደ ልማት የምትሄድበት ወቅት ስለነበረ ሚዲያው በዚህ በኩል ትልቅ ስራዎችን ሰርቷል። እንደ ዛሬቱ ኢትዮጵያ የሚባሉ ጋዜጦች ሁሉ የተቋቋሙት የሚዲያውን ማለት የሀገሪቷን የኢኮኖሚ፣ የቢዝነስ፣ የኢንዱስትሪ ሁኔታዎችን የበለጠ እንዲዘግብ ተደርጎ ነበረ ያ ጋዜጣ ወጥቶ የነበረው። በኋላም ላይ በደርግም ጊዜ ቢሆን እጅግ በጣም ከፍተኛ የጦርነት ሁኔታዎች የነበሩ ቢሆኑም በዛ 17 ዓመት ደርግ በተጓዳኝ ጦርነቱንም እየተዋጋ የልማት ስራዎችን ይሰራል። ስለዚህ ሚዲያው ልማትን እንዲበረታታ የሰራበት ሁኔታ ዛሬ ተመዝግቦ የሚገኝ ነው፣ የሚመሰገንም ነው። እንደምታውቀው ሴቶች ከማጀት እንዲወጡ እኩል እንዲሆኑ የተለያዩ ብሔረሰቦች የራሳቸውን ማንነት እንዲያውቁ የሃይማኖት ተቋማት ራሳቸው መብታቸው እንዲከበር በማድረግ በኩል ሚዲያው ትልቅ አስተዋጽኦ አድርጓል። የመሃይምነትን በመዋጋት በኩል ኢትዮጵያ እኮ ከዩኔስኮ ትልቅ ሽልማት አግኝታለች። መሃይምነት ለመዋጋት ሚዲያው ትልቅ አስተዋጽኦ አድርጓል ኢትዮጵያ ውስጥ። ይሄ መካድ የለበትም። በኋላም ደግሞ በኢህአዴግ ወቅት እንዳየነው ኢህአዴግ ዋናው የኢኮኖሚ እንትኑ የዴቨሎፕመንት ኢኮኖሚ ነው። እርግጥ የፖሊሲው ደግሞ አብዮታዊ ዴሞክራሲ ቢሆንም
የተለያዩ የልማት ስራዎች በሚሰሩበት ጊዜ ሚዲያው ያንን ሰርቷል። ያ እንዲታወቅ አድርጓል። ብዙ እርግጥ በነበረው ትንሽ የአብዮታዊ ዴሞክራሲ አስተሳሰብ ምንድነው የሚባለው ፈረንጆቹ የሚሉት ሰንሻይን ጆርናሊዝም ይሄ አለ አይደለም የሙገሳ ብቻ የሆነበት ሁኔታ ታይቷል። ስለዚህ አሁንም ደግሞ የኢትዮጵያ ሚዲያ ያው ይሄ ሜንስትሪም ሚዲያው የልማት ስራዎችን እየተከታተለ ይዘግባል። በልማት ውስጥ ደግሞ ዝም ብሎ የልማት ግንባታውን ብቻ ማሳየት ሳይሆን በዚያ ውስጥ የሚያጋጥሙ ስህተቶችን፣ ህጸጾችን በሙሉ በማጋለጥ መስራት ይጠበቅበታል። ምክንያቱም አንድ ሀገር ካለማ፣ አንድ ሀገር ካላደገ በስተቀር ምንጊዜም ቢሆን የአንድ ሀገር ደህንነት ሊጠበቅ አይችልም። ኢኮኖሚው ሲያደግ ነው ወደ ሰላም፣ ወደ መረጋጋት ልንመጣ የምንችለው እና እዚህ ላይ ሚዲያው የበለጠ መስራት ይኖርበታል። በብዙ ሀገሮች አሁን እንደምናየው በቻይናም በስካንዲኔቪያ ሀገሮች ገንቢ ጋዜጠኝነት ኮንስትራክቲቭ ጆርናሊዝም የሚባል ነገሮችን ነው የበለጠ እንደ ዓላማ አድርገው የሚሰሩት። ስለዚህ በእኛም ሀገር ልማትን የበለጠ ልማት ላይ ትኩረት ለማድረግ ኮንስትራክቲቭ የሆነ ጋዜጠኝነትን ኢትዮጵያ ውስጥ እንዲፈጠር መጣር ያስፈልጋል። ግን ይሄ ቀላል መንገድ አይደለም። አሁንም ብዙ ወጣ ገባ መንገዶች ናቸው። ግን ጋዜጠኞቹ የሚዲያ ተቋማትም ይህንን እየተጋፈጡ ኢትዮጵያ በልማት በብልጽግና ወደፊት እንድትሄድ የማድረግ ስራ ይጠበቅበታል። ይሄ ትልቁ ስራ ነው። ትልቁ እንደምታውቁት ኢትዮጵያ ውስጥ ፖለቲካ ነው የበለጠ ብዙ የሚነገረው በሚዲያ ውስጥ። የኢኮኖሚ ጉዳይ እንደውም አንዳንድ ጊዜ የተረሳ እስከሚመስል ድረስ የሚሄድ አለ። ስለዚህ የልማት ጉዳይ፣ የኢኮኖሚ ጉዳይ ላይ ትኩረት አድርጎ መስራት ያስፈልጋል። ለምሳሌ ከጋዜጦች እንኳን ሁለት ጋዜጦችና አንድ መጽሔት ነው በኢኮኖሚ ጉዳዮች ላይ ኢትዮጵያ ውስጥ የበለጠ ትኩረት አድርጎ የሚሰራው። እንደገና ደግሞ በየሚዲያው ላይ በሬዲዮም በቴሌቪዥን በምናይበት ጊዜ የኢኮኖሚ ፕሮግራሞችን በምናይበት ጊዜ ምን ያህል ትኩረት አድርጎ ነው የሚሰሩት የሚለውን ደግሞ እያንዳንዱ የሚዲያ ተቋም ራሱን መመልከት አለበት። ስለዚህ የልማት ጉዳይ እጅግ አስፈላጊ ነው ለሚዲያ እንደ ትልቅም ጉዳይ የሚታይ ነው። መልካም። ሌላው መገናኛ ብዙሃን የአንድን ሀገር ብሔራዊ ጥቅም ከማስከበር አንጻር ከፍተኛ ሚና ይጫወታሉ። የዓለም አቀፍ ተሞክሮዎችን ስናይ እነዚህ ትልልቅ መገናኛ ብዙሃን እነ ቢቢሲ እና አልጀዚራን ማየት እንችላለን፣ እነ ዶቼ ቬለን እና ሺንዋን ማየት እንችላለን። የእያንዳንዱ የሀገራቱን ጥቅም ከማስከበር ብሔራዊ ጥቅማቸውን ከማስከበር አንጻር የራሳቸው አቋም አላቸውና እንዲሁ እንደርሶ የሚዲያ ተግባር ብሔራዊ ጥቅምን ከማስከበር አንጻር እንዴት ሊሰራ ይገባል? ሚዲያዎች ያን የሀገርን ከኢትዮጵያ አንጻር ማየት እንችላለን። ብሔራዊ ጥቅማችን የባህር በርን ማንሳት እንችላለን። እሱን ከማጉላት አንጻር ለማህበረሰቡ ከማንጸባረቅ አንጻር ብሔራዊ ጥቅሞችን ከማስከበር አንጻር እንዴት ሊሰሩ ይገባል ብለዋል? እንግዲህ ብሔራዊ ጥቅም ስንል ሰፊ ኮንሴፕት ነው። ማለትም የሀገር አንድነትን ይመለከታል፣ የኢኮኖሚ ነጻነትን፣ የፖለቲካ የመሳሰሉ ጉዳዮችን፣ የባህል እነዚህን ሰፊ ጉዳዮች ሁሉ የሚያካትት እንዳልከው እንግዲህ የኢትዮጵያ አጠቃላይ ሚዲያ በምንልበት ጊዜ በመጽሐፉ ኒድ በምትልበት ጊዜ የኮር ቫሊዩስ የሚባሉ የጋዜጠኝነት ቁልፍ እሴቶች የሚባሉ ነገሮች አሉ። ቁልፍ እሴቶቹ እንደተጠበቁ ሆነው አብዛኛውን ጊዜ የምዕራቡ ሚዲያ እነዚህን ቁልፍ እሴቶች በሚገባ ያሰርጻል። ግን የናሽናል ኢንተረስት ብሔራዊ ጥቅም በሚለው ጉዳይ ላይ ግን ብዙ የሚገልጸው ነገር የለም። ብዙ የተድበሰበሱ
ጉዳዮች አሉ። በተግባር ግን እነሱ ሲሰሩበት ነው የሚታየው። ስለዚህ ከዚህ አንጻር የኢትዮጵያ ሚዲያ የሀገርን ጥቅም በማስከበር የሀገርን አንድነት በማስጠበቅ የሀገርን ሉዓላዊነትና እኩልነት በማስጠበቅ በኩል በተለይ ይሄ ትልቅ ስፍራ የሚሰጠው ነው። በዚህ ላይ ትኩረት አድርጎ መስራት ያስፈልጋል። ለምሳሌ ቢቢሲን ተመልከት። ከእንግሊዝ የውጭ ጉዳይ ሚኒስትር መስሪያ ቤት ይልቅ ቢቢሲ ለእንግሊዞች የበለጠ ስራ ይሰራል። ዶሃ አሁን አልጀዚራ ያለበትና አልጀዚራ የተቋቋመበትን ሁኔታ እርግጥ በመንግስት የተቋቋመ ቢሆንም የአረቡን ዓለም ሁኔታ ያንን ኢንተረስት በማስጠበቅ ላይ ነው የሚሰራው እና ፕሮግራማቸውን የሚቀርጹትን አጀንዳ በምትመለከትበት ጊዜ በዛ ላይ ያጋደለ ነው እና እዚህ ላይ ትኩረት አድርገው ይሰራሉ። አንዳንድ ለምሳሌ እንደ ቱርክ አይነት ሚዲያ እንደና አናዱሉ አይነት በቅርበት ከቱርክ የውጭ ጉዳይ ሚኒስትር መስሪያ ቤት ጋር ሆነው ይሄንን የምትለውን ኢንተረስት ያስጠብቃል። ስለዚህ በየትም ሚዲያ ውስጥ የሩሲያንም ብታይ የመሳሰለውን በምታይበት ጊዜ ይሄ ያለ ጉዳይ ነው። መልካም። ምናልባት ከኢትዮጵያ ሚዲያዎች አንጻር የመንግስትም የግልም አሉና ብሔራዊ ጥቅምን ከማስጠበቅ አንጻር እንዴት ሊሰሩ ይገባል? ስለ ብዙ ምሳሌዎች እኮ አሉን። እኛ በኢትዮጵያ ሚዲያ ታሪክ እኮ ስለ ሻዕቢያ ኢትዮጵያን በወረረ ጊዜ እኮ የግል ጋዜጦችና መጽሔቶች እኮ እንደ አንድ ተዋጊ ኃይል ሆኖ ነው እኮ የቀረቡት። ይሄን ማየት ይቻላል፣ በተግባር ማየት ይቻላል። ይሄ አዲስ ነገር አይደለም ለኢትዮጵያ ሚዲያ። አሁንም ቢሆን በተለይ ብሔራዊ ጥቅምን በሚመለከት የግልም ይሁን የመንግስት የሚዲያ ተቋማት ከዚህ አንጻር መመልከት መቻል አለባቸው። ጥቅም የሀገር ጥቅም ከተነካ ሀገር ከሌለች እኮ ሚዲያ አይኖርም። ሀገር ከሌለ ይሄ ሁሉ የምንጠብቀው የጋዜጠኞች ነጻነት የጋዜጠኞች ስራ ሊኖር አይችልም። ስለዚህ ከዛ ጋር የተያያዘ ነው። ስለዚህ በዚህ ልክ መታየት መቻል ይኖርበታል፣ በግሉም ሚዲያ ይሁን በመንግስትም ሚዲያ ቢሆን። መልካም። ስለ ሚዲያና ሰላም እንመልከት። እንግዲህ ሚዲያ ለሰላም ግንባታ ያለው ሚና በቀላሉ የሚታይ አይደለም። ሰላም ደግሞ ለሁሉም ነገር መሰረት ነው። አንዳንድ ሚዲያዎች ግጭትን ሊቀሰቅሱ ይችላሉ። በዚህም የተለያዩ ሁከቶች፣ ብጥብጦች ሊፈጠሩ ይችላሉና እንደ ኢትዮጵያ ባለ ብዝሃ ማንነት ባለበት ሀገር ደግሞ ሚዲያዎች ሰላምን ለሰላም ግንባታ ከመስራት አንጻር ምን ሚና ማበርከት ይገባቸዋል ብለው ያስባሉ? እንግዲህ የሰላም ግንባታ ምን ጊዜ ወሳኝ ነው። የኛ ትልቁ ህመማችን ያለው ሰላም ውስጥ ነው። የኢትዮጵያ ሰላም ካልተጠበቀ የኢትዮጵያ ሀገራዊ አንድነት አይጠበቅም። የኢትዮጵያ እድገት አይኖርም። ስለዚህ ሰላም ቁልፍ ነገር ነው። ስለዚህ በአንደኛ ደረጃ መታየት ያለበት የሰላም ሁኔታ ነው። ሰላምን በማስጠበቅ ረገድ ሚዲያው ልዩ ትኩረት ሰጥቶ እየሰራ ነው ለማለት አይቻልም። በተለይ የሰላም ጋዜጠኝነት የሚል አስተሳሰብ የወጣው በፈረንጆቹ 1972 አካባቢ ነው እና ይሄ እንግዲህ እስከዛሬም ድረስ አለ። ለግጭት ስሱ የሆነ ጋዜጠኝነትን ማካሄድ ማለት ነው። ይሄ የግጭት ስሱነት የሆነ ጋዜጠኝነትን እንደ መርህ መከተል በተለይ ለኛ አገር በጣም ወሳኝ ነው። እንግዲህ ተመልከት፣ ብዙ ሚዲያዎች አሉን እኛ ግን ሰላምን በማስጠበቅ በኩል ህብረተሰቡን ታች ወርዶ የህብረተሰብ ውይይት ይሄ ኮሚኒቲ ኮንቨርሴሽን በማድረግ ህብረተሰቡ ከራሱ ምንጭ ከራሱ ችግር ተነስቶ የራሱን ጉዳይ እንዲወያይ ያደረገ ሚዲያ እንዲህ እኔ ብዙም የማውቀው የለኝም። እዚህ ላይ ሰርተናል ለማለት አልችልም።
ምክንያቱም እርግጥ ብዙ ጥናት ይፈልግ ይሆናል፣ ግን ትልቁ ችግራችን የሰላም ጉዳይ ሆኖ ሚዲያው ግን እንደ አጀንዳ ይሄንን ይዞት እየተራመደ ነው ለማለት አይቻልም። ምክንያቱም ግዴታ ገብቶ መስራት አለ። አሁን የሰላም ሚኒስቴር የሚባል ተቋቁሟል አይደለም እንዴ? ምንድነው ስራው? ይሄ ነው እንግዲህ ሚዲያው ከእንደነዚህ አይነት ተቋማት ጋር ተዳብለው፣ እርግጥ ይሄ ስራ ቀላል ነገር አይደለም። ትልቅ በጀት ይፈልጋል። ህብረተሰቡ ዘልቆ መግባትን ይፈልጋል። ጋዜጠኞችን ለዚህ ማዘጋጀት ይፈልጋል። ስለዚህ ትልቅ ሀብት ይፈልጋል። ከዚህ አንጻር ከሰላም ሚኒስቴር ከሚባለው ከስራና ክህሎት ከትምህርት ሚኒስቴር እንደዚህ ከመሳሰሉ ተቋማት ጋር በጎንዮሽ አብሮ በትብብር በመስራት የሰላም ጉዳይ ትልቅ አጀንዳ እንዲሆን ማድረግ ይኖርበታል ሚዲያው። ስለዚህ እዚህ ላይ ትኩረት ተሰርቶ የሚሰራ ከሆነ ህብረተሰባችን ውስጥ እኔ አሁን የሚታየው ችግር ብዙም እንትን አይደለም፣ በቀላሉ ሊፈታ የሚችል ነው። አሁን የምክክር ኮሚሽን ብዙ ጉዳዮችን ይሰራል። ስለዚህ የሰላም ጉዳይ አሁንም ቁጥር 1 አጀንዳችን ሆኖ መቀጠል ያለበት፣ ልክ እንደ ልማት እንደ ብልጽግና እንደምንለው የሰላም ጉዳይ አንዱ ቁልፍ ጉዳያችን ነው ማለት ነው። መልካም። ምናልባት አንስተውታል። እንግዲህ የሀገራዊ ምክክር ሂደቱ ወደ ማጠናቀቁ እየሄደ ነውና በእስካሁኑ ሂደት መገናኛ ብዙሃን ከዚህ በፊት በኢትዮጵያ የነበሩ ኢትዮጵያውያንን ያለያዩ ችግሮችን ለመቅረፍ ነው ምክክሩ እየተካሄደ ያለውና እነዛን ሂደቶችን ከማስተጋባት አንጻር የመገናኛ ብዙሃኑ ሚና እንዴት አዩት? በሀገራዊ ምክክር ኮሚሽኑ ሂደት የምክክር ጉዳይ ምንን ይፈልጋል? ዲያሎጂክ ኮሚኒኬሽን ይፈልጋል። ሁሉንም የሚያሳትፍ ሁሉንም አሳታፊ የሆነ አሰራር ይፈልጋል። ስለዚህ ዝም ብሎ የአንድ ወገን ብቻ ሳይሆን ሁሉንም የተለያየ አስተሳሰብ ያለውን፣ ምክንያቱም እኛን ከሚለያዩን ይልቅ እኛን የሚያገናኙን ብዙ ነገሮች አሉ። ስለዚህ በአንድ ሀገር ልጅነት ውስጥ ተሰባስበን ለመኖር የምንችልባቸው ብዙ ነገሮች ኢትዮጵያ ውስጥ አሉ። የሚለያዩን ነገሮች ብለህ እንደው ብዙ ነገሮችን ብታነሳ ይሄን ያህል እዚህ ግባ የሚባል አይደለም። አብዛኛው ህብረተሰባችንን በምታይበት ጊዜ ወደ ታች ወርደን በጣም የምክክር ኮሚሽኑ ትልቅ ስራ ሰራ የምለው በሌላው ሀገር ዝም ብሎ የምሁራንና የኤሊት ምክክር ነው የተደረገው። በኬንያም ብትወስድ፣ በቱኒዚያም፣ እዚህ በደቡብ ሱዳንም የነበረውን በምትወስድበት ጊዜ የተወሰኑ ልሂቃን ተገናኝተው ያወሩት ወሬ ነው። አሁን ግን የምክክር ኮሚሽኑ ትልቅ ስራ የሰራው ከታች ከህብረተሰቡ ተነስቶ ወደ ላይ ነው ምክክሩን ያመጣው። ይሄ በሌላው የዓለም ክፍል እኔ እንጃ እንግዲህ እንደ ጥሩ ምሳሌ ተደርጎ የሚታይ ነው። ስለዚህ የሚከፋፍሉን ጉዳዮች አሉ። እኔ የራሴ አቋም ይኖረኛል በተለያዩ ጉዳዮች ላይ። ያንን አቋም ይዞ መምጣት ለምክክር ኮሚሽኑ አስቸጋሪ አይደለም። ያንን አቋም ይዞ ጠረጴዛ ላይ መምጣት ነው። ይህንን መመካከር ነው። ከዚህ በኋላ ይህን የሚለያዩንን አቋማት ደግሞ ወደሚያገናኙን አስተሳሰቦች ወደሚያገናኙን ስፍራዎች ማምጣት ያስፈልጋል። ይሄ እንግዲህ ትልቅ ስራ ነው። ምክክር ሂደት ነው። በአንድ ጊዜ በአንድ ጀንበር ተጀምሮ የሚያልቅ ነገር አይደለም። ሂደት ነው። ጥሩ ጅማሮ ነው። ይሄ ደግሞ እንደ ሂደት መታየት ያለበት እና መሰራት ያለበት ነው። ሚዲያው በዚህ ቦታ ላይ ምን ስፍራ ነበረኝ ብሎ ራሱን መጠየቅ አለበት። ይህን ያህል እኔ እንደው ህብረተሰቡ ውስጥ ገብቶ ህዝቡን በዚህ ደረጃ የኮሚኒቲ ውይይት አድርጓል ወይ ለማለት
ስለ ብዙ ያዳመጥኳቸው ሚዲያዎች አሉ። እርግጥ በጥናት ላይ የተመሰረተ አይደለም የምናገረው፣ ግን እንደ ተመልካች ሆኜ በማይበት ጊዜ እንደ አዳማጭ ሆኜ ግን ብዙ ሰርቷል ለማለት አልደፍርም። ግን ከዚህ በኋላ ብዙ መስራት ይጠበቅበታል። ሚዲያዎች እንግዲህ አንድን ትርክት ለማህበረሰቡ ከማስረጽ አንጻር ትልቅ ሚና ይጫወታሉ ብለን እናስባለን። በተለይም እንደ ኢትዮጵያ አሁን የምክክር ኮሚሽኑ እየተካሄደ ያለው አንዳንድ ስሁት ትርክቶችን ከዚህ በፊት የነበሩ የልዩነታችን ምንጭ የሆኑ የተሳሳቱ ትርክቶችን ለማድረቅና ገዢ የሆነ ወይም ደግሞ ብሔራዊ ትርክት ለመፍጠር ነው እየተካሄደ ያለው። ስለዚህ ሚዲያዎች እንዴት ነው እነዚህን ብሔራዊ ትርክቶች ለመፍጠር እንዴት መስራት አለባቸው? ምን ነጥቦች ላይ ማተኮር አለባቸው? የኢትዮጵያን አሁን ገዢ ትርክት የመገንባት ሂደት ተጀምሯልና እሱን ለማቀላጠፍና ግንባታውን ዘላቂ ለማድረግ ሚናቸው ምን መሆን አለበት? ምን ነገሮች ላይ ማተኮር አለባቸው?